የተከበራችሁ ቤተሰቦች እንደምናላችሁ እንደምንቆያችሁ እንደምንከረማችሁልኝ በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ዛሬም በዱካሹ ብቅ ብያለሁ። እንግዲህ ውድ ቤተሰቦች ዛሬ እዚህ የተገኘሁበት ምክንያት ሰሞኑን በብሩክ ጉዳይ እንግዲህ በወንድማችን ጉዳይ ብዙዎቻችሁ ጥያቄዎችን እያነሳችሁ ነው። እንዴት ነው ብሩክ ምን ላይ ደረሰ እንዴት ሆነ እያላችሁ በርካቶቻችሁ በሐሳብ አስተያየታችሁን በኮሜንት ላይ እየገለጻችሁ ትገኛላችሁ። ከዛ ባሻገርም ደግሞ እንግዲህ ለብሩክ ጸሎት እያደረጋችሁ ያላችሁ ሰዎች አላችሁ፣ ለብሩክ መዳን ዱዓ እያደረጋችሁ ያላችሁ ሰዎች አላችሁና አሁንም እንግዲህ ዱዓችሁ ጸሎታችሁ አይለይ ለማለት እንግዲህ ተመልሼ መጥቻለሁ። ምክንያቱም ብሩክ እንግዲህ በአሁን ሰዓት ላይ እንደነገርኳችሁ ጸበል ቦታ ላይ ይገኛል። በምን አይነት ሁኔታ ላይ ነው ያለው እንዲሁም ደግሞ መድኃኒቱ እስከምን ደረሰ የሚለውን ነገር ዛሬ በይፋ ለመግለጽ እንግዲህ እዚህ ተገኝቻለሁ ማለት ነው። ስለ መድኃኒቱ ሁኔታም እንግዲህ አንዳንድ ነገሮችን እናወራለን። መድኃኒቱን በምን አግባብ ነው ልንልከው የቻልነው የሚለውንም ነገር በደንብ እንናገራለን። እነዛ ሰዎች እንግዲህ ማለትም የጠንቋዩ ልጅ ሆና የተገኘችው መቅደስና ተግባሩ የተባለውም ሰው እንግዲህ እያንዳንዳቸው በቁጥጥር ስር ውለው እንግዲህ በደንብ በሰፊው ምርመራ እየተደረገባቸው እንዲሁም ስለ አባቷ አድራሻ ወይ ደግሞ አባቷ የት እንደሚገኝ ይህ የመቅደስ አባት ጠንቋዩ ማለት ነው የት እንደሚገኝ እንግዲህ ማጣራት እየተደረገ ነው የሚገኘው። እሱን እንግዲህ ያለበትን ቦታ ስንደርስበት በደንብ የምናሳውቃችሁ ይሆናል ማለት ነው። እስኪ ዛሬ እዚህ ያገናኘን ጉዳይ ምንድነው የሚለውን በደንብ እንወያያለን። እንግዲህ የብሩክ አክስት ዛሬ ላይ በጣም ጫና እያሳደሩብን ነው የሚገኙት። ማለትም ጫና እያሳደሩብን ማለት እንግዲህ ያው በመድኃኒቱም ጉዳይ ሐሳብ አላቸው ከኛ ጋር ትንሽ ተቃርኖ ውስጥም ገብተዋልና ዛሬ እሳቸውን ለማስረዳት እሳቸውን ለማነጋገር እንግዲህ ስቱዲዮ ድረስ ተገኝተው እንዲያናግሩን መኪና ልከንላቸዋል። እነሱ እስከሚመጡ ድረስ ያው ትንሽ ንግግር ላደርግ ብዬ ነው ቁጭ ያልኩት። ከዛ ባሻገርም እንግዲህ የብሩክ ሐኪም የሆነውን ዶክተርም እንግዲህ ጠርተነዋል እዚህ ዛሬ። ምክንያቱም መድኃኒቱ በምን አግባብ ነው የተላከው የሚለውን ነገር ስለ መድኃኒቱም እንግዲህ አንዳንድ ነገሮች ከዶክተሩ ጋርም ስለተነጋገርና ዶክተሩ የሚያደረገው ነገር ስለነበረ እሱም እንዲገልጽልን ያው ጋብዘነዋል። ሁለቱም እንግዲህ እስኪገኙ ድረስ አብራችሁን ቆዩ። ሲገኙ ከነሱ ጋር የማወራውን ጨዋታችንን እንቀጥላለን፣ እናወራለን ስለ ብሩክ ያለበትን ሁኔታ። እዛ እናቱም እንግዲህ ብሩክን እየተንከባከቡት በጸበል ቦታ ላይ በአግባቡ ጸበሉን እየተጸበለ እንዲሁም ደግሞ መደረግ ያለበትን ነገር በጠቅላላ እየተደረገለት እንክብካቤ እየተደረገለት ይገኛል። ስላለበት ሁኔታም ደግሞ በደንብ የምንገልጽላችሁ ይሆናል። ውድ ቤተሰቦች የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉ ጋበዝኳችሁ። አብሬያችሁም ቆየው ልውል ነኝ። ምን አይነት ደስተኛ እናት ሆኜ እንዴት ሆኜ የሱን ጓደኞች በደና ላናገር እችላለሁ ብለህ ትጠብቃለህ? ሲጀመር ለምን እንደጠራችሁኝ ሁሉ አላውቅም። እኔ አይተኛ ልጅ ገና 40 ቀን እንኳን አልሞላውም እኮ እሱን ላለማጣት ይሄኛውን ደግሜ ላለማጣት ስል ነው ጥቁር ልብሴን አውልቄ ዛሬ በየቤተ ክርስቲያኑ ከሱ ጋር እንትን እምለው እና እንዴት አሞ በደከመበት ልጅ ላይ እንደገና ደግሞ ሌላ የሆነ አዳዲስ ነገር እየፈጠራችሁ ታድኑታላችሁ ስል ጓደኞቹ ናችሁ ወንድሞቹ ናችሁ ከጎኑ ትቆማላችሁ ስል እኔ ትላንት የነገርከኝ ነገር ምንም ደውላችሁ ያወራችሁልኝ ነገር ምንም አልተመቸኝም። እንዴት ጠብቀህ ነበር? አሁን እኔ አንድ ልጅ እንዳጣች እናት አንድ ሌላ ልጅ እንደታመመባት እናት ምን እንድላችሁ ፈልጋችሁ ነው? ትክክል ነው እኮ በእርግጥ ሀዘኑት ይገባኛል፣ የደረሰበት ነገር ይገባኛል። ልጅን ማጣት ማለት ቀላል አይደለም። ያውም ደግሞ ለሰው መልካም በሚያደርጉበት ምክንያት እንግዲህ የሰው ልጅ መልካም ሲሰራ ክፋት ሲመለስለት ያስቆጣል። እንግዲህ ብሩክ ይሄን ሁላ ነገር ለሰዎች በመድረሱ የሰዎችን ችግር በመፍታቱ የሰዎችን እንባ በማበሱ ነው ምክንያት ሆኖ ልጆትን ሊያጡ ይቻሉት እና ይሄ ነገር ያው ለምን ሆነ እንላለን፣ ግን ደግሞ እግዚአብሔር የፈቀደው ነው የሚሆነው፣ እግዚአብሔር የወደደው ነው የሚሆነው። ከመቆጣት ከመበሳጨት ቢያንስ ላለው ለቀረው ልጅ ማሰብ አይሻልም? እናቴ ለቀረው ልጅ ስለማሰብ ነው እኮ አልኩህ እኮ ማቄን አውልቄ ትላንት የሞተውን ልጅ ረስቼ እኮ ለዚህኛው እኮ ብዬ ነው ልብሴን አውልቄ ጥቁር ልብሴን ትቼ እኮ ዛሬ የምታገኝ በደህና ልብስ እኮ ያኛውን ለማትረፍ ለዚህኛው ደህና በመመኘት ነው። ሁለተኛ እኔ ተው ብዬዋለሁ፣ መጀመሪያም ተው ብዬዋለሁ። ይሄን ስራ ይቅርባችሁ ብያለሁ። ያንንም ከማስገደሉ በፊት ራሱም እንደዚህ ባውሬ ከመነከሱ በፊት ብዙ ነገር መክሬዋለሁ። ልጁ የሚመለስ ነገር አይደለም። ዛሬ ያለበት ሁኔታ እኮ በጣም አስጊ ነው። አንዴ ይነቃል፣ አንዴ ይመለሳል፣ አንዴ ሰመመን ይወስደዋል፣ አንዴ ይቃዣል። እኛ እኮ በስቃይ ነው ያለነው። ዛሬ እዚህ ጋር ቁጭ ብዬ እኮ ከአንተ ጋር ማውራበት ሰዓት ሁሉ የማይኖረኝ ሴት ነኝ እኔ። ይሁን እስቲ ጓደኞቹ ናቸው መቼም አብራችሁ በልታችሁ ጠጥታችኋል። ትላንትና አብረው ያሳለፈ ጓደኛችሁ ነው። ለእኔም ልጅ እንደዛ መከራችሁን በልታችኋል ብዬን እንጂ እኮ
እዛ ጸበል ቦታ መታ በታዩ እኮ አይተዋል። ደግሞ ምን ታይዋል ለሃለ አይታችሁታል። በእናንተም ጥረት ነው እዛ ቦታ ላይ እንዲቀመጥ የተደረገ። ብዙ ነገር አድርጋችሁልናል። በእርግጥ ግን ዛሬ አምጥታችሁ የተናገራችሁ የነገርከኝ ነገር እኔ በእውነት ነው የምልህ እንደ እናት ያሟል። በጣም እኔ የምቀበለው ነገር አይደለም። ከእናንተም ይሄን ነገር አልጠብቅም ማለት። ቆይ ምክንያቱ ምንድን ነው? በዚህ ልክ እርሶ ይህን ነገር እኛ ምን ብናደርግ ነው? ምን የበደልነው ነገር አለና ነው ከእናንተ ይህን አልጠበቅም? እኛ እኮ ምንም ያደረግነው ነገር የለም። እኛ ወንድማችን ብሩክን ለማዳን ነው የቻልነው ነገር እያደረግን ነው። አሁንም እየሰራችሁ ያላችሁት ነገር ለማዳን አይመስለኝም። ምን ማለት ነው? የታመመ ሰው ላይ ባውሬ ለተነከሰ ሰው ሌላ እንደዚህ መድኃኒት ተዘጋጅቷል። እኔ መድኃኒቱ ራሱ እውነት መርዝ የሚሆንበት ነው የሚመስለኝ። ለምን መሰለህ? የሴጣን ስራ ሁሌም ሴጣን ነው አይደል እንዴ? ሴጣን መድኃኒት ሆኖ አያውቅም። ጠንቋይ መድኃኒት ሆኖ አያውቅም። እኔ እንዴት እንዳሰባችሁትና ስለዚህ እኛ ብሩክን ለማዳን አይደለም እየሰራን ያለነው እየመሰለኝ አይደለም። ይቅርታ አድርግልኝ። በእውነት በጣም ተናድጃለሁ። እኔ አሁን ዛሬ መጥቼ እንደው በቃ ስላስጨነቀኝ እንጂ እኔ እዚህ ጋር ቁጭ ብዬ ራሱ የምናገርበት ጊዜ የለኝም። በእውነት ጥሩ ነገር እየሰማሁ ወይ ለምንድን ነው እኛ ብሩክን ለማዳን ካልሆነ ምንድን ነው ምን ፍለጋ? እኛ ብሩክን ለማጥፋት ነው ታዲያ ይሄን መድኃኒት አግኝተን የላክንለት? እኔ አሁን ይሄ መድኃኒት ያድነዋል ብዬ በጭራሽ ነው ያልጠብቅም። እንደውም ልጄን እንዳያሳጣኝ ነው የምፈራው። ለምን መሰለህ? ሴጣን የጠነሰሰው መድኃኒት ይሆናል ብዬ አላስብም። በሴጣን የተጀመረ በሴጣን ነው የሚጨርሰው። አሁን ልጁ ያለበት ሁኔታን አይተዋል። አሁን ሰው ነው፣ አሁን ይቀይራል፣ አሁን ደግሞ ይነቃል፣ አሁን ይተኛል። እኛ እኮ በሰቀቀን እኮ አለቀን። ጭራሽ መድኃኒት ብለህ ሴጣን የቀመመው መድኃኒት ጭራሽ ይውሰድ። እኔ በጣም በእውነት አዝኜባችኋለሁ። በጣም ነው የምወዳችሁ። ልጆቼ ናችሁ ሁላችሁም። እንዴት እንደነበራችሁ ከኛ ጋር እንዴት ወድቃችሁ እንደተነሳችሁ ከልጄ ጋር የነበረውን መከራ እንዴት አብረን እንደገፋን አውቃለሁ። ላስቀይማችሁ አልፈልግም። ግን አሁን እያደረጋችሁ ያላችሁት ነገር ግን ከእናንተ ጋር አያዛልቀን። እኛ መድኃኒቱን እኮ ሳናረጋግጥ ምንም ነገር እኮ አናደርግም። ምንም ማለት እንደዚህ አይነት ውሳኔዎችን እኮ አንወስንም። ዝም ብለን ከነሱ ስላገኘ ነው ብቻ ይሄ ነገር መድኃኒት ነው ስላሉን ብቻ አምነናቸው እነሱ ባሉን ስላሉን ብቻ የምናደርግ አይነት ሰዎች እኮ አይደለም። የሆነ ነገርን አረጋግጠን እኮ ነው። ይሄን ነገር አንፈልገውም እኛ። እንግዲህ ሰው ልጅ ከመሞት የበለጠ እኮ ክፉ ነገር የለም አይደል? በቃ ሰውን ከማጣት የበለጠ ነገር የለም አይደል? ይሄን ስራ ሲሰራ ብዙ ህይወቱን የሰዋ ሰው ነው። እዚህ ጋር ያሉት ይኸውላ ወጣት እኮ ይኸውላ እዚህ ጋር ያለው ሰው በጠቅላላ እኮ ለብሩክ እኮ እየተጋደለ ያለ ሰው ነው። ወንድማችንን ላለማጣት ነው ሁላችንም ይሄን ነገር እያደረግን ያለው። አላየሁም እኔ ልጄ የሆነ ነገር አድርጋችሁ ሰጣችሁት። ልጄ የሆነ ነገር ግን ከሁላችሁም ራስ አይደለም። እሺ ወይዘሮ ቀለማ ቆይ እሺ አንድ ያናግሩኝ። ቆይ እባክዎትና ይኸውልህ ቆይ እንባ የጠገቡት አንሶላና ትራስ ፀሐይ ላይ ሊሰጡ ይሄው ደግሞ ነጋ። ሽፍንፍንሽ ክፉ የሌት እህህሽን ከጉያው ደብቆ ሽፍንፍንሽ ክፉ የሌት እህህሽን ከጉያው ደብቆ ስንቱን አሳሳተ ቀርቦ እንዳይጠየቅ ጥርስሽ ላገር ስቆ ስንቱን አሳሳተ ቀርቦ እንዳይጠየቅ ጥርስሽ ላገር ስቆ የፈገግታሽ ጸዳል ውብ